የሰማዕቱ አምላክ የተከበራችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም ምዕመናት፣ ወጣቶች፣ ሕፃናት ፍጹም በሆነ ሰላሙ እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ምስጋና የባሕርይ የሆነ አምላካችን ኢየሱስ ክርስቶስ ከያለንበት ቦታ አነሳስቶና ቀስቅሶ ወደ ቅድስናው ቦታ የጠራ ያሰባሰበን አምላክ ስሙ የተባረከና የተመሰገነ ይሁን። እግዚአብሔር አምላካችን በምሕረቱ በቸርነቱ እየጎበኘ አገልግሎታችንን ወደ ማጠቃለሉ ደርሰናልና እንግዲህ አሁን የሚቀረን የወንጌሉ ክፍለ ጊዜ ነው። ከዛ በፊት ግን በዚህ ሳምንት ጨው የሚያደርግ ሁልጊዜ አዲስ የሚመስል በየጊዜው በቤተ ክርስቲያን ላይ በአማኞቿ ላይ የሚደርሰው መከራና ሰቆቃ ግፍ ሁላችንን የሚያስለቅስ የሚያሳዝን፣ በአንድ ጎኑ ደግሞ እኔስ ምን እያደረጉ ነው ብለን ራሳችን እንድንመረምር ራሳችን እንድንፈትሽ ደወል ነው እየተደወለ ያለው። አባቶቻችን ባልተመቸ ከላይ ከባድ መሳሪያ ተደቅኖባቸው ያን ሁሉ ተቋቁመው ታቦታቱን ይዘው ሲሰደዱ ዓይናችን እያየ ጆሮአችን እየሰማ ነው። እኛ ደግሞ ከተመቻቸ ሀገር ሆነን መተን ማስቀደስ አቅቶት መተን መጸለይ አቅቶት በስንፍና አልጋ በስንፍና መከራ ውስጥ የገባን ብዙዎች ነው። ለምንተኛ ሰዎች ደወል ነው ለምንድነቃ ነውና በመጨረሻ ላይ ስላረፉት ወገኖቻችን ስለ ካህናቱ፣ ስለ ታላላቅ ዲያቆናት፣ ስለ ምዕመናኑ የምህላ ጸሎት እናደርሳለን። ከወንጌሉ መጨረሻ ላይ ጥሪም አድርገናል። ጥሪውን ሰምታችሁ የመጣችሁ የቤተክርስቲያን መልእክት ነው ብላችሁ የመጣችሁ የበረከት አምላክ በረከት ይጎብኛችሁ። ከዚያ በሁለተኛ ደረጃ የማስተላልፈው መልእክት የፊታችን ሐምሌ ቅዱስ ገብርኤል ታላቁ በዓላችን ነው። እንደሚታወቀው ይህ በዓል ሰመር እንደመሆኑ ብዙ ሰዎች ሊመጡ ስለሚችሉ በፊት ቅድመ ዝግጅት ማድረግ ስላለብን በሰበካ ጉባኤ 7 ኮሚቴዎች ተመርጠው እነሱን አስተዋውቁና ወደ ስራ እንዲገቡ ነው የሚሉኝ። የደብረ ኃይል ቅዱስ ገብርኤል ኢትዮጵያ ቤተክርስቲያን ጉዳዩ የቅዱስ ገብርኤል ዓመታዊ በዓል አከባበር አስተባባሪ ኮሚቴዎች ከላይ እንደተገለጸ እርስዎ ለቤተ ክርስቲያን ያለዎትን ፍቅርና ቅን አገልግሎት ግምት ውስጥ በማስገባት ለቅዱስ ገብርኤል ዓመታዊ በዓልን ለማክበር የአስተባባሪ ኮሚቴ አባል እንዲሆኑ ተመርጠዋል ብሎ 7 ሰዎች ነው። አንደኛ ወይዘሮ ሀና፣ ሁለተኛ ወይዘሮ ሳራ፣ ሶስተኛ ወይዘሮ ታገኝ፣ አራተኛ ወይዘሮ ሜሮን፣ አምስተኛ ታጎስ፣ ስድስተኛ አቶ ጉርጃ፣ ሰባተኛ አቶ ኢዮብ። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህ ብታደርጉ ከቶ አትሰነካከሉምና የሚል መልእክት አለው። በዚህ መንገድ ከዛሬ ጀምረው እነዚህ ኮሚቴዎች ስራውን ያስተባብራሉ። እነዚህ አስተባባሪ ኮሚቴዎች ናቸው። ሁላችን በበዓሉ ኮሚቴዎች ነው። ሁላችን ባለቤቶች ነው። እነዚህ የአሁኑ በዓል አከናውነው ይሸኛሉ። የሚቀጥለው በዓል ሲመጣ ደግሞ ሌሎች ያልደረሱትን በሽት እያቀያየሩ ሁሉም በረከት እንዲያገኝ ሁሉም ተሳትፎ እንዲኖረው በማድረግ ለአሁኑ እነዚህ 7 ኮሚቴዎች አስተባባሪ ሆነው ተመርጠዋልና ለእነሱ በሚጠይቋቸው ጊዜ የሚያስፈልገውን ግብዓት
እንድሰጧቸው ይህ የቤተ ክርስቲያን መልእክት ነው። እዚህ በኋላ ወደ ትምህርታችን እንገባለን። ዛሬ የምንማማረው ያው እንደሚታወቀው ከሳምንት ባለ 50 ጀምሮ እስከ ዛሬ ድረስ ወደ መንፈስ ቅዱስ በማለት ይታወቃል። መንፈስ ቅዱስ ለሐዋርያት ወረደላቸው በሚል አቁመን ነበርና ከዛው ቀጥለን መነሻው የመንፈስ ቅዱስ ይሆናል እንጂ ዛሬ የምንማረው ስለ መጽናናት፣ ስለ ተርቡት ሰዎች በቤተ ክርስቲያን ላይ ስለደረሰው ጉዳይ እሱን አስመልክቶ እንማራለን። ማስታወሻ ያራዛችሁ ማስታወሻ ያዙ። የምጠቅሳቸውን ጥቅሶች ቤት ገብታችሁ አንብቧቸው። ስናነባቸው ምን አይነት ስሜት ይሰጡናል፣ ምን አይነት ትምህርት አላቸው፣ ምን አይነት አላቸው የሚሉትን በደንብ ተረጋግታችሁ ቤት እንድታነቧቸው ጥቅስ ሰጣቸዋለሁ ማለት ነው። የትምህርታችን መነሻ የሚሆነው አጽናኝ ይሰጣቸዋል። ምን ይሰጣቸዋል? አጽናኝ ይሰጣቸዋል። የዮሐንስ ወንጌል ምዕራፍ 14 ቁጥር 14 ምዕራፍ 14 ቁጥር 15 እስከ 16 ያለው ኃይለ ቃል ነው። እንግዲህ ይህን ቃል የተናገረው አምላካችን ሲሆን የተነገሩት ደግሞ ቅዱሳን ሐዋርያት ናቸው። አጽናኝ ይሰጣቸዋል፣ እናንተ በኢየሩሳሌም ከተማ ጸንታችሁ ቆዩ ብሏቸው በነበረበት ሰዓት ከላይ ከአርያም የሚያጸና የሚያበረታ ኃይል የሚሆን ጉልበት የሚሆን ፈሪዎች የነበራችሁ ጽዋን እንድትሆኑ የሚያደርግ የሚያጸና አጽናኝ እልክላችኋለሁ ብሎ ለቅዱሳን ሐዋርያት በተናገረው መሰረት የቅዱሳን ሐዋርያት አምላክ 50ኛው ቀን ባደረገ በ10ኛው ቀን ላከላቸውና ለቅዱሳን የላከውን አምላክ ለእኛ ለኢትዮጵያውያን ለኦርቶዶክሳውያን እንዲልክልን ፈቃዱ ይሁን። እንግዲህ ማጽናት ማለት ምን ማለት ነው የሚለው ስናይ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 1 ላይ ሕዝቤን አጽናኑ ይላል። ምንን አጽናኑ? ምንን አጽናኑ? ሕዝቤን አጽናኑ ይላል የሠራዊት ጌታ እግዚአብሔር። ይህን የሚናገረው ማነው? ነቢዩ ኢሳይያስ ከአበይት ነቢያት አንዱ የሚባለው ዋነኛው 66 ምዕራፍን የጻፈ ታላቁ ነቢይ ሕዝቤን አጽናኑ ይላል። አምላካችሁ ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአቷን እንደተሰረየ ከእግዚአብሔርን እጅግ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጮኹ። ኃጢአቷን ስንት እጥፍ? 2 እጥፍ እንደተቀበለች ወደ እርሷ ጮኹ ይላል። እዚህ ጋር የምንወስደው ነገር ሕዝቤን አጽናኑ ያለ እግዚአብሔር ነው። የተናገረው ኢሳይያስ ነው። ለማን ነው? በዘመኑ ለሕዝበ እስራኤል። ለሕዝበ እስራኤል ሕዝበ እስራኤል እንግዲህ ባለፈው ጀምር እንዳልኩላችሁ በባቢሎን 215 በግብፅ 215 በአጠቃላይ 430 ዘመን በባርነት ውስጥ ነበሩ። ስንት ዘመን? 430 ዘመን። እንግዲህ በዚህ በመከራ በስቃይ ጡብ በማምረት ጭቃ በማምጣት ግንብ በመስራት ፒራሚዶችን በመስራት መከራ ሲደርስባቸው ነበር። በዚህ ጊዜ እግዚአብሔር ምን አለ? የሐዋርያት ሥራ ምዕራፍ 7 ቁጥር 34 ላይ ላድናቸው ወርወር የሕዝቤን መከራ ችግር አይቻለውና
ላድናቸው ወረድኩ ይላል። ይህንን ያለው ማነው? እግዚአብሔር። እግዚአብሔር በምን ወረደ ስንል ያን ጊዜ የሚወርደው በአካል አልነበረም። በመልአኩ በቅዱስ ሚካኤል አማካኝነት በረድኤት በእነ ሙሴ ላይ አድሮ ሙሴን እንዲያወጣቸው ላከው ይላል። ወረድኩ የሚለው ለእግዚአብሔር ማለት እንደተናገርነው መውጣት መውረድ የለበትም። ሰማይን መንበሩ ምድር መቀመጫው ነው። ግን ወረድኩ የሚለው ምን ያህል የተራቡትን ሰዎች ፍለጋ እንደመጣ ለማስረዳት አድናቸው ዘንድ ወረድኩኝ፣ የሕዝቤን መከራ አይቻለሁና አድናቸው ዘንድ ወረድኩና ሙሴን ላኩላቸው ይላል። ሙሴ ሄዶ እየመራ 40 ዓመት በግብፅ በረሃ ምንም ውሃ በሌለበት ከዓለት ላይ ውሃ እያፈለቀ እንዳይርባቸው ከሰማይ መና እያወረደ በረሃው እንዳያቃጥላቸው በሰባት ደመና ይላል። በሰባት ደመና እየጋረደ ያ ሰባት ደመና የተለያየ ስራ ይሰራ ነበር። አንዱ የ40 ቀን ጎዳና ከፊት ሄዶ መንገድ ይጠርግላቸው ነበር። አንዱ የ40 ቀን ጎዳና ከኋላ ሆኖ ጠላት እንዳይመጣቸው ይጋርድላቸው ይከላከልላቸው ነበር። ሶስተኛው በስተግራ፣ አራተኛው በስተቀኝ፣ አምስተኛው እንደ ቄጠማ እየጎዘጎዘ እንደ ምንጣፍ እየጎዘጎዘ መሬቱን እያለሰለሰ ይመራቸው ነበር። ስድስተኛው አሁንም ፀሐይ እንዳይመታቸው ደመና ጋርዶ ይመራቸው ነበር። ሰባተኛው ራበን ጠማን ባሉ ጊዜ ከጭንጫ ላይ ከዓለት ላይ ውሃ እያፈለቀ ከሰማይ መና እያወረደ ይመግባቸው ነበር። እንዲህ እያደረገ እስራኤልን አድናቸው ዘንድ ወረድኩ እንዳለ ወርዶ በሙሴ አማካኝነት አዳናቸው፣ መራቸው፣ አወጣቸው። ከግብፅ ባርነት ከፈርዖን ባርነት አወጣቸው። ይህን ካወጣላቸው በኋላ የሚገርማችሁ ሕዝበ እስራኤል ምን አደረጉ? ትንቢተ ኢሳይያስ ምዕራፍ 5 ቁጥር 7 ላይ በእኔና በወይኔ ቦታ መካከል ፍረዱ፣ ወይኔ ሆምጣጣ ፍሬን አፈሩ ይላል። አሁን እዚህ ጋር ወይን ምን አመጣው ሲባል ወይን የተባለ ሕዝበ እስራኤል ነው ይላል። አጸደ ወይን አፍለስከ እምግብፅ፣ የወይን ግንድ ከግብፅ አወጣ። ነቢየ እግዚአብሔር ዳዊት ከግብፅ የወይን ግንድ አወጣ። ሰደቅ አሕዛብ ወተገረኪያ፣ አሕዛብን አሳደርካቸው፣ ያችን የወይን ግንድ ግን በከነዓን ተከልክ ይላል። ከግብፅ የወጣ ወይን የተባለ ሕዝበ እስራኤል ነው። ወይን የሚተከለው እንደምታውቁት ምን እንዲሰጥ ነው? ጣፋጭ ፍሬ እንዲሰጥ ነው አይደለ? ያ ከግብፅ ያመጣው አምላክ እግዚአብሔር በሙሴ አማካኝነት አውጥቶ በከነዓን እንተ ታውዝ ሀሊሮ ማርና ወተት የምታፈሰው ወደ ከነዓን ካስገባቸው በኋላ መልካም ስራ እንዲሰሩ እግዚአብሔርን እንዲያመልኩ የሙሴን ቃል እንዲሰሙ ካወጣቸው በኋላ ያ ወይን ምን አፈራ ነው ያለው? ሆምጣጣ ፍሬን አፈራ ይላል። ያ ሆምጣጣ ፍሬ ምንድን ነው ሲሉ ሕዝበ እስራኤል እግዚአብሔርን በማምለክ ፈንታ ጣዖት ማምለክ ጀመሩ ይላል። የእኛ ነገር እንዲህ ነው ወገኖች። የእኛ ነገር የተመቸን ጊዜ ሌላ እንደ እስራኤል ያለ በዚህ ምድር ላይ በዚህ ዓለም ላይ አስቸጋሪ ፍጥረት የለም። እግዚአብሔርን በጣም ይወዳቸዋል። እነሱ እግዚአብሔርን በጣም ያስቸግሩታል። በጣም ያስቸግሩት አይጠቅምባቸው። ስለዚህ ሆምጣጣ ፍሬን አፈራ። በዚህ ጊዜ ይህ ሆምጣጣ ፍሬ ሲያፈሩ በወይኔና በእኔ መካከል ፍረዱ አለ። እኔ ወይን እንዲተከል ያደረጉት መልካም ፍሬ እንዲያፈራ ነበረ። ያ ወይን መልካም ፍሬ የሚያፈራ ከሆነ ምን ላድርገው? ፍረዱ አለ። ምን ይደረግ ካላፈራ ቦታው መያዝ የለበት ማለት ምን ነው? መቆረጡ። ያ መቆረጡ ምን ነው? መከራ ነው፣ ስቃይ ነው። እንደገና
ከሄድ ከወጡ በኋላ ከ480 ዘመን በኋላ የሰሎሞን ከሰሩ በኋላ መልሰው ጣዖት እያመለኩ ሲያስቸግሩ እንደገና ተመልሰው ፋርስ ባቢሎን ለ70 ዘመን ለባርነት ወረዱ። መጀመሪያ ስንት ዓመት ነበረ? ባሪያው ስንት ዓመት ነበረ? 430። አሁን ደግሞ ስትጨመሩ 70፣ በአጠቃላይ 500 ዓመት ባሪያዎች ሆኑ። ይህ ለምን ሆነ ሲባል የሙሴን ቃል ስለማይሰሙ የሚነገሩትን ስለማያደርጉ እግዚአብሔርን አምልኩ ሲባሉ የሚያምኑት ሌላ ነው። እንደውም ምን ይላል? ትንቢተ ኤርምያስ ምዕራፍ 5 ቁጥር 23 ላይ ያመፀና የሸፈተ ልብ አላቸው ይላል። ያመፀና የሸፈተ ልብ አላቸው፣ ግንዱን አንተ አባቴ ነህ፣ ድንጋዩ ወለድከኝ ይሉ ጀመር። ይህ ማለት በእጅ በድንጋይ ማምለክ ጀመሩ። እግዚአብሔር ግንዱን አንተ አባቴ ነህ ማለት ጀመሩ። ድንጋዩ ደግሞ ወልደኸኛል አንተ ማለት ጀመሩ። እንግዲህ የማይናገር ድንጋይ፣ የማይናገር እንጨት፣ እሱን እያመለኩ እግዚአብሔርን ረሱት። በዚህ ጊዜ እግዚአብሔር አሳልፎ መልሶ ወደ ፋርስ ባቢሎን ለ70 ዓመት ባርነት አሳልፎ ሰጣቸው። ይህን ከሰጣቸው በኋላ እንደምታውቁት እግዚአብሔር ለሕዝቡ ይላል ሕዝቡ እንደጠፉበት ባሪያ ሆነው እንዲቀሩ አይፈልግምና ሕዝቤን አጽናኑ አለና እንደገና ወደ ፋርስ ባቢሎን ከወረዱ በኋላ ማንን አስነሳ? ነቢያትን አስነሳ። አሁን ቅድም መነሻ ያደረጉት እነ ኢሳይያስን፣ እነ ሕዝቅኤልን፣ እነ ዳንኤልን ብዙ ነቢያትን ደቂቅ ነቢያትን አስነሳና ምን ይላል? ሕዝቤን አጽናኑ ኃጢአቷን ተሰረየ ይላል። ነቢያቱ አስተማሩ ብሎ አጽናናችኋለሁ፣ የምትጽናኑ በኢየሩሳሌም ነው ብሎ ኢሳይያስ 66 ቁጥር 13 ላይ እናት ይላል እናት ልጆቿን ኢሳይያስ 6:13 ላይ እናት ልጆቿን እንደምታጽናና እንዲሁ አጽናናችኋለሁ፣ በኢየሩሳሌም ውስጥ ትጽናናላችሁ፣ ልባችሁ ታያላችሁ፣ ልባችሁ ሐሴት ታደርጋለች ይላል። እናት እንደምትል እናት ልጆቿን እንደምታጽናና ልጆቿ አስቸግረው አጥፍተው ከቆነጠጠቻቸው በኋላ ከቀጣጣቸው በኋላ እንደገና ምን ትላቸዋለች? ታናግራቸዋለች። እንዲህ አይደረግ እንዲህ አታድርግ ብላ ታጽናናና መልሳ የሚበላ የሚጠጣ ሰጥና ከቅፏ ቅፍ ታደርጋቸዋለች። እንደምታጽናና እናንተም በኢየሩሳሌም ትጽናናላችሁ አላቸው። ያቺ ኢየሩሳሌም ጊዜ እንደምናገረው ማነች? ሀገረ ኢየሩሳሌም ማለት የሰላም ሀገር። የሰላም ሀገር ማለት ማነች? የምንጽናናው ወገኖች በቤተ ክርስቲያን የምንጽናናው በቤተ ክርስቲያን ስንመጣና አሁን በሀገር እየተከሰተ ያለው መጽናኛችን ሊያሳጡን ነው። ሂደን ተስፋ ስንቆርጥ መከራው ሲከብደን ሂደን አልቅሰን ተጽናንተን እንዳንመለስ ቤተ መቅደሱ እየተቃጠሉ ካህናት እንዳያጽናኑ እንዳያስተምሩ እየተገደሉ። ስለዚህ ወገኖች ይህ እስራኤል ያሁኑ መከራ በመጣባቸው ሲባል እግዚአብሔርን ትተው እንጨቱን ድንጋዩን በማምለካቸው ዛሬ ይሄ መከራ በምን መጣ ስንል እኛ ዛሬ እግዚአብሔር እየተከተልን ነው ወይስ እየተከተልን ነው? ግማሾቻችን ገንዘብ አምላክ አድርገን፣ ግማሾቻችን ሰዎችን አምላክ አድርገን፣ ግማሾቻችን ስራችንን፣ ግማሾቻችን ውበታችንን፣ ግማሾቻችን ኃይላችንን አምላክ አድርገን እሱን አምልከን ስለምንኖር እግዚአብሔር ሊቀጣን መጣ።
ማጽናናት ሊያሳጣን መጣ። ግን መጽናናት የሚገኘው ደስታ የሚገኘው በኢየሩሳሌም ነው ብሏል። ወገኖች አሁንም መጽናናት የምንችለው በኢየሩሳሌም ቤተ ክርስቲያን ነው። በዚች ቤተ ክርስቲያን መጥተን ስንጸልይ መጥተን እንባችንን ስንረጭ እንባችንን ወደ ደስታ ይቀየራል፣ ልቅሷችንን ወደ ሳቅ ይቀየራል። ስለዚህ በኢየሩሳሌም አጽናናት እናጽናናቸዋለሁ ብሏል። መጽናናት የሚገኘው አንድ በእግዚአብሔር ቤትና በእግዚአብሔር ብቻ ነው። ዓለሙ አንዳንድ ሰው መከራው ሲገድለው የሆነ ሲናደድ ሊጠጣ ይችላል፣ የሆነ ነገር ሊያደርግ ይችላል። ግን ብቻ ያደረገ ራሱን እየጎዳ ከልክ በላይ ሊጠጣ ራሱን ነው ይጎዳ፣ ኢኮኖሚ ነው ይጎዳ፣ ቤተሰብ ነው ይጎዳ። ወደ እግዚአብሔር ቤት መጥቶ ግን ያለቀሰ፣ ወደ እግዚአብሔር ቤት መጥቶ የጸለየ፣ ወደ እግዚአብሔር ቤት መጥቶ ያስቀደሰ፣ ወደ እግዚአብሔር ቤት መጥቶ አስራት በኩራት የሰጠ እጥፍ አድርጎ ይሄድ። መጽናናት የሚገኘው በእግዚአብሔርና በእግዚአብሔር ቤት ነው። ትንቢተ ሐጌ ምዕራፍ 2 ቁጥር 9 ላይ በዚህም ስፍራ ይላል ሰላምን እሰጣለሁ ይላል። በእግዚአብሔር ቤት አለቱ ገብታችሁ ሙሉን መላእክቶች ገብታችሁ ታረቁ። በዚህም ስፍራ ሰላምን እሰጣለሁ ይላል። በየት? በእግዚአብሔር። ሰላም ያለ እግዚአብሔር ቤት። ነቢየ እግዚአብሔር ዳዊት ምን ብሏል? ወደ እግዚአብሔር ቤት እንባል ጊዜ ምን አለኝ አለ? ደስታ የሚገኘው ቤት በእግዚአብሔር ቤት። በዓለም ያለው ደስታና ትናንትና ማታ አለፈ፣ ሲነጋ የለም። የእግዚአብሔር ደስታ ግን ለዘላለም ነው የሚኖረውና በዚህ ስፍራ ሰላምን እሰጣለሁ። ሰላምን የምናገኘው መጽናናት የምንችለው መበርታት የምንችለው በቤተ ክርስቲያንና በቤተ ክርስቲያን ውስጥ ነው ወገኖች። ስለዚህ የምንጽናናው አንደኛ በቤተ ክርስቲያን ነው። ሁለተኛ የምንጽናናው በምኑ ነው? በቃሉ ነው። የሚያጠና የማን ነው? የእግዚአብሔር ቃል ነው። ጉልበቱም ይሆን አይደለም። መጽሐፍ ቅዱስ ቃል ቀርቶ አንድ ሰው ሐዘን ደርሶበት ቤተሰብ ሞቶበት ሄደን ቁጭ ብለን ካጣና ላስመጣ ምንድን ነው የምንለው? እግዚአብሔር ያጽናል ብለን ነው። ያ የሁሉም ሰው ንግግር እዛ ሰው ላይ ያድርና ይበረታል፣ ጉልበት ያገኛል፣ ይረጋጋል፣ ይጽናናል። እና የምንረጋጋው የምንጽናናው በቃሉ ነው። መዝሙረኛው ዳዊት መዝሙር 117 ቁጥር 105 ላይ ጥዑም ለጉሬ ነቢብ ቃል ለጆሮዬ ጣፋጭ ነው ከማርና ከወለላ ይልቅ ይላል። ስለዚህ ሌላው ሁሉ ቃል ብንሰማ በሐዘን ጊዜ ይመረናል። በትካዜ ጊዜ ይኸው ቃል ብንሰማ ሊያጽናና ይችላል። የእግዚአብሔር ቃል ግን ስናጤነው እንደማ እንደ ወለላ ይጣፍጣል። ቃሉ ከጣፈጠ፣ ቃሉ ከሰማ፣ ቃሉ ካዳመጠ ይጽናናል። አንዳንድ ጊዜ የሆነ ከባድ ነገር ሲሰሙ ወይ መዝሙር የሆነ ድምፅ ነገር ዜማ ሲሰማ ተረጋጉ፣ እንረጋጋለን። የሚያረጋጋው የእግዚአብሔር ቃል ስለሆነ ለአንደበታችን ጣፋጭ ስለሆነ ግዕዝ እንኳን ቢሆን ነፍሳችን ስለምትሰማው ስለምታደምጠው ጣፋጭ የሆነ ነገር ያጽናናናል። የምንጽናናው በቃሉ ነውና ቃሉን ሰምተን እንድንጽናና አምላካችን ፈቃዱ ይሁን።